ትናንት ምሽት በመካከለኛው ምስራቅ ሰማይ ላይ አንዣበው የነበሩ የአሜሪካ የጦር አውሮፕላኖች ጥቃት ለማድረስ ጥቂት ደቂቃዎች ብቻ ቀርቷቸው ነበር። በዛው ምሽት ያለፉትን ከ30 ቀናት በላይ ከአሜሪካና እስራኤል ጋር ሲዋጉ የሰነበቱት ኢራናውያን ሀገር የገነቡባቸውን መሰረተ ልማቶች ከጥቃት ለመከላከል ሲጠብቁ አድረዋል። የዓለም አቀፉ ማህበረሰብም እስትንፋሱን ዋጥ አድርጎ ሰዓቱን እየተመለከተ ይህ ጦርነት ምን ይዞ ይመጣብን ይሆን በሚል ስጋት ምሽቱን አሳልፏል። ግን ያቺ አስፈሪ ምሽት በዲፕሎማሲያዊ ጥበብ ድንገት ተቀልብሳለች። ከዋይት ሀውስ የወጣው የ2 ሳምንት የተኩስ አቁም አዋጅና የኢራን የሆርሙዝ ወሽመጥን የመክፈት ውሳኔ ለጦርነቱ የተዘጋጁ መሳሪያዎችን መልሶ ለዓለም ኢኮኖሚ አዲስ እስትንፋስ ዘርቷል። ፕሬዚዳንት ዶናልድ ትራምፕ የትናንቷን ምሽት አንድ ሙሉ ስልጣኔ ይጠፋባታል ማለታቸው ከፍተኛ ስጋት የፈጠረ ማስጠንቀቂያ የነበረ ቢሆንም ጥቃቱ ሊፈጸም 90 ደቂቃዎች ብቻ ሲቀሩት ውሳኔያቸውን ቀልብሰዋል። ይህ የትራምፕ እርምጃ የሰላም ነጋሪት ያነገሰ ቢሆንም ከጀርባው ግን የፓኪስታን መሪዎች የለፉበት የሰላም ንግግር ከፍ ያለ ቦታ ነበረው። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ እና ፊልድ ማርሻል አሲም ሙኒር በዋሽንግተንና በቴህራን መካከል ያደረጉት የዲፕሎማሲ ሽምግልና የሚንቀለቀለውን የጦርነት በ2 ሳምንት ጊዜያዊ ሰላም እንዲተካ አድርገውታል። የስምምነቱ ትልቁ በረከት የታየው ደግሞ በዓለም አቀፉ የነዳጅ ገበያ ላይ ነው። ለሳምንታት በወሽመጡ መዘጋት ምክንያት ታፍኖ የነበረው የነዳጅ አቅርቦት በስምምነቱ ማግስት ፈንቅሎ መውጣቱ በዋጋው ላይ ታላቅ ቅናሽ አስከትሏል። በዚህም የዓለም የነዳጅ ዋጋ በአንድ ጀንበር በ13 በመቶ ቅናሽ እንዲያሳይ አስችሏል። ይህ የሆነው በስምምነቱ መሰረት በሆርሙዝ ሰርጥ የታፈኑ ነዳጅ ጫኝ መርከቦች አሁን በኢራን ኃይሎች ጥበቃና ቅንጅት ጉዟቸውን እንዲቀጥሉ በመፈቀዱ ነው። ይህ ክስተት ለዓለም አቀፉ ንግድ የትንሣኤ ያክል የሚቆጠር ነው። ኢራን የተኩስ አቁሙን የተቀበለችው ግን ባዶ እጇን አይደለም። ያቀረበቻቸው 10 ነጥቦች ቴህራን ከዚህ ቀውስ በድል አድራጊነት ለመውጣት ያላትን ፍላጎት የሚያሳዩ ናቸው። ማዕቀቦቹ እንዲነሱላትና ለደረሰባት ውድመት ካሳ እንዲከፈልላት መጠየቋ፣ እንዲሁም የኒውክሌር መሳሪያ ፍላጎት እንደሌላት ዳግም ማረጋገጧ ለምዕራባውያን አዲስ የድርድር ስልት መከተሏን ያመላክታል። እነዚህ የድርድር ሀሳቦች ከቀጣይ አርብ ጀምሮ በሚደረጉ ንግግሮች ውጤታቸው የሚፈተሽ ይሆናል። በሌላ በኩል ግን የኢራን የድርድር ሀሳቦች የሂዝቦላን ጉዳይም ያካትታል ማለቷ የዚህ ሰላም ጥላ ገና ጥቁር እንደሆነ የሚያሳይ ነው። ስምምነቱን የደገፉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ሊባኖስን አይጨምርም ማለታቸው ደግሞ ለዚህ አስረጅ ነው። እናም በጎረቤት ሀገራት የሚሰማው የጥይት ድምፅ ገና እንደማይቆም ይህ ማሳሰቢያ ሆኗል። ይህ ደግሞ የ2 ሳምንቱ ስምምነት ምን ያህል ተሰባሪና በበረዶ ላይ የተጻፈ መሆኑን የሚጠቁም ነው። ያም ሆነ ግን ዓለም ከታላቁ ጦርነት አፋፍ ላይ ተመልሳ ለ2 ሳምንት የሚቆይ የእፎይታ ጊዜ አግኝታለች። የሆርሙዝ ወሽመጥ መከፈት ለጊዜውም ቢሆን የኢኮኖሚውን ትኩሳት አብርዶታል። ዘላቂውን ሰላም ግን በመጪዎቹ 14 ቀናት ውስጥ በሚደረጉ ድርድሮች የሚወሰን ይሆናል። የጦርነቱ ነጋሪት ጋብ ብሎ እንዲቀጥል ተራው የዲፕሎማቶች ብርቱ ድርድር ነው። ጥያቄው ይህ ድርድር ደም መፍሰሱን ያቆመዋል ወይንስ ለቀጣዮቹ ጦርነት አቅም የሚፈጠርበት ይሆናል የሚለው ነው። እናም ይህ ጥያቄ በቀጣዮቹ 14 ቀናት መልስ ያገኛል።